በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህልም በእምነት ይፈታል። ህልም የሚፈታው በእምነት ነው። የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን ወዳጆች ከያላችሁበት እንደየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ሰነበታችሁ። የሰራዊት ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ህልም በእምነት ይፈታል። እንደ እግዚአብሔር ቅዱስ ፍቃድ ዛሬ የምንነጋገርበት በዚህ ነው። እንግዲህ ህልም በእምነት ይፈታል በሚለው ነው የምንነጋገረው። እምነት የማናየውን የሚያሳይ የማናየውን ነገር የሚያሳይ ትልቅ መብራት ስለሆነ ይሄንን ቃል ደግሞ የምናገኘው ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች ምዕራፍ 15 ቁጥር 1 ጀምረን ስንመለከት የምናገኘው ነው። እምነት የማናየውን ነገር የሚያሳይ መብራት እንደሆነ ማለት ነው። እና እምነት አባቶቻችን በእምነታቸው ታላላቆቹ አባቶቻችን በእምነታቸው ምድራዊውንም ዓለም ሰማያዊውንም ዓለም ሁለቱንም ሳያጡ ሁለቱም ሳይቀርባቸው ሁለቱንም አስተባብረው አግኝተውታል ማለት ነው። ሁለቱንም ተባብረው አግኝተውታል። በምን? በእምነታቸው አበውን አረስተ አበውን ስንመለከት በእምነት ነው። በሕገ ልቦና በእምነት እግዚአብሔርን አግኝተው ምድራዊንም ሰማያዊንም በእምነት ይሰሩ ነበረ። በእምነት ነው ሁሉንም ነገር አሁን የጀመሩት በእምነት ነው። ንግዱን የጀመሩት በእምነት ነው። ሁሉን ነገር የጀመሩት በእምነት ነው። ጽሑፉንም የጀመሩት በእምነት ነው። መጽሐፉንም የጀመሩት በእምነት ነው። ስለዚህ ህልም አይተው ራእይ አይተው በህልም በራእይ በሚያዩት ህልም ስራ ይሰሩ ነበረ። እግዚአብሔር ደግሞ ያከናውንላቸው ነበረ። እግዚአብሔር ደግሞ በህልማቸው ይታያቸው ነበረ። እግዚአብሔር ደግሞ በራእይ ይታያቸው ነበረ። በራእይ የታያቸውን በገሃድ ይሰሩታል። እምነት የማይታየውን የሚያሳይ መብራት ነው። የማይታየውን የሚያሳይ መብራት። አዳም ልጁን አቤልን እና ቃየል ልጆቹን አቤልና ቃየልን ለእግዚአብሔር መስዋዕት አቀርበው ስለ ስህተት ስለ በደላችን ስለ ኃጢአታችን እግዚአብሔር እንዳይቀጣን እግዚአብሔር እንዳይቆጣን መስዋዕት እናቀርብለት ብሎ ልጆቹን የመከረው በእምነት ነው። በእምነት ስለዚህ መስዋዕት አቀርበው እግዚአብሔር እንደሚቀበላቸውና እግዚአብሔር እንደሚያድናቸው ይቅርም እንደሚላቸው አምኖ ነው በእምነት መስዋዕት አቀርበዋል። ያላመነው ቃየል ባቀረበው መስዋዕት እምነቱ ተገልጿል። ያመነው አቤል ደግሞ ባቀረበው መስዋዕት እምነቱ ተገልጿል። ስለዚህ ያላመነው ቃየል እግዚአብሔር መስዋዕቱን ምን ያደርገዋል? ምን ሊያደርገው ይችላል? በማለት ካመረተው የስንዴ ምርት እንቅጥቃጭና እንክርዳዱን አቀርቦ ለእግዚአብሔር ቂጣ አድርጎ አቀርቦ እግዚአብሔር ደግሞ ያንን መስዋዕት በነፋስ በተነበት። እሱንም በነፋስ ወርውሮ እግዚአብሔር ከሚገኝበት ቦታ ላይ እንዳይቆም አድርጎ በነፋስ አሽቀንጥሮ ጥሎታል። ምክንያቱም እምነቱ አለማመኑ በምን ተገለጸ? ባቀረበው መስዋዕት ተገለጸ ማለት ነው። በሰራው ስራ ተገለጸ። አቤል ግን ቀንዱ ያልከረከረውን ጸጉሩ ያላረረው ንጹህ የሆነውን በግ ቢያቀርብ እግዚአብሔር ንጹህ ባህሪ ነው ብሎ ስላመነ ነው። እግዚአብሔር ንጹህ ባህሪ ስለሆነ ንጹህ ነገር ይቀበላል፣ ንጹህ ነገር ይወዳል በማለት በእምነት ንጹህ ነገር አቀረበ። እግዚአብሔር ደግሞ ያንን ንጹህ ነገር አሸተተለት።
ወደ አቤል መስዋዕት አዘነበለ፣ አሸተተ። ዛሬም በቅዳሴው ላይ አባቶቻችን በየቅዳሴው የጸሎት ማሳረጊያ አድርገው የአቤልን መስዋዕት የተቀበለ እግዚአብሔር አምላክ መስዋዕታችንን ይቀበል ብለው ያሳርጋሉ ማለት ነው። ስለዚህ አቤል እምነቱ በመስዋዕቱ ተገለጸለት። ቃየል ደግሞ አለማመኑ በመስዋዕቱ ተገለጸ። ስለዚህ እዛ ደግሞ ስንመለከት ደግሞ አሁንም ሄኖክ በእምነት ነው ራእዩን የፈታው በእምነት ነው። ራእዩን የፈታው በእብነ በረድ ድንጋይ የእግዚአብሔርን ቃል ቀለም በጥብጦ ፊደል ቀርጾ ዛሬ የምንማማርበትን ሁሉ የመጀመሪያ ጸሐፊ እግዚአብሔርን ቃል የጻፈ የመጀመሪያ ጸሐፊ ሆኖ ያጋንንትን አሰራር የእግዚአብሔርን ድንቅ ሥራ አሸናፊ እግዚአብሔር እንደሆነ ዲያብሎስ ተሸናፊ እንደሆነ አጋንንት ተሸናፊ እንደሆኑ ቅዱሳን መላእክት አሸናፊ እንደሆኑ ያለውና የነበረውን የሚሆነውንና የሆነውን የጻፈ ራእዩን የፈታ ህልሙን የፈታው በእምነት ነው። ያ ሄኖክ የጻፈው መጽሐፍ ዛሬ ሁሉ እየሰራ የተናገረው ሁሉ እየተፈጸመ ይገኛል ማለት ነው። የተናገረው ሁሉ እየተፈጸመ ይገኛል። ዛሬ ይሄ ሰው የሚገዳደልበት መሳሪያ ሁሉ ሄኖክ ጽፎታል። ተንኮለኞች አጋንንቶች እንዳስተማሩት እንዳሰለጠኑ ያን ነገር እንዳሰለጠኑ አስተምሮታል። ሄኖክ አስተምሮታል። በምን? እሱ መጀመሪያ ያየው በህልም ነው። ታዲያ እምነት የማናየውን ነገር የሚገልጽ መብራት ስለሆነ ያንን ህልም እውን አድርጎ ጽፎ አስቀመጠው። ያ ደግሞ እየተፈጸመ ይገኛል ማለት ነው። እየተፈጸመ እናየዋለን። ከዛ ሲቀጥል ደግሞ ህልም በእምነት ይፈታል ያልነው ብዙ ነገር አለው። ህልም በእምነት ይፈታል። ነቢያት ሁሉ ጊዜ በህልም እግዚአብሔርን አይተውታል። በህልም እግዚአብሔርን ያዩትና እውን አድርገው ይጽፉታል። መጽሐፍ ላይ እውን አድርገው ይጽፉታል። ያ ደግሞ ይፈጸማል። ስለዚህ ህልም በእምነት ይፈታል የሚለውን ስንመለከት አሁን እኛ ብዙ ህልም እናያለን። ብዙ ሰዎች ህልም እያዩ እኔን ይጠይቁ ያለው እኔም ህልም ያለው ብዙ ሰዎች ደግሞ ይጠይቁኛል። ባይበዛም ትንሽ ጸሎት ስለምናደርግ፣ ባይበዛም ትንሽ ሱባኤ ስለምንገባ፣ ባይበዛም ትንሽ ስለምንጾምና ስለምንጸልይ ህልም እናያለን። ህልም ማየት አረማዊውም አላዊውም መናፍቁም ያመነውም ያላመነውም ህልም ያያል። ግን ይሄ ህልም በእምነት ይፈታል ብያቸው። በእምነት ይፈታል። ለምሳሌ ናቡከደነጾር ህልም አይቷል። ናቡከደነጾር ህልም አይቶ ነበረ። ያን ህልም ደግሞ አልፈታው ብሎ ነበር። እንደገና ደግሞ ፈርዖን ህልም አይቷል። የፈርዖንን ህልም ልንገራችሁ። ፈርዖን ህልም አይቷል። ገብስ ያፈሩ ገብስ እሸቶች፣ እንደገና ደግሞ ምች የመታቸው ገብስ እሸቶች፣ የወፈሩ ላሞች፣ እንደገና ደግሞ ያልተቀለቡ የከሱ ላሞች አይቷል። የከሱት ላሞች የወፈሩትን ላሞች ሲወጧቸው ፍሬ ያላቸውን ገብሶች
ምች የመታቸው ወርጭ የመታቸው ገብሶች ሲውጧቸው አይቷል። ይሄ አልፈታው ብሏል። ይሄ አልፈታው ሲል ግን እምነት ያለው ዮሴፍ ያዕቆብ ልጅ ዮሴፍ ወንድሞቹ የሸጡት ወንድሞቹ የገፉት በወንድሞቹ የተገፋው እምነት ያለው ዮሴፍ በባርነት ተሽጦ እንኳን በሰው ቤት ገብቶ ታማኝ ሆኖ በጲጥፋራ ቤት ገብቶ ታማኝ ሆኖ ለቤቱ ኃላፊነት የተሰጠው ከዛም በኋላ ደግሞ ክፋተኛ ተንኮለኛ የጲጥፋራ ሚስት ግንኙነት ካላደረክ ብላ ብታሰቃየው ጌታዬ በሁሉ ነገር ሲያሰለጥነኝ ባንቺ ላይ አላሰለጠነኝም ብሎ እምቢ ስላላት ያሳሰረችው ስለዚህ ሰው በእምነት የፈርዖንን ህልም ፈትቶታል ማለት ነው። በእምነት የፈርዖንን ህልም ፈታለት። የፈርዖንን ህልም ምን ብሎ ፈታለት? ላሞቹም ገብሶቹም አንድ ናቸው፣ አንድ ነው ህልሙ አንድ ነው አለ። በእምነት አያችሁ። የወፈሩቱ የአዝማራ ጊዜ ናቸው። የከሱትና ምች የመታቸው ደግሞ የድርቅ ዘመን ናቸው። 7 ዓመት አዝማራ ይሆናል፣ 7 ዓመት መልሶ ድርቅ ይሆናል። ያንን የ7 ዓመቱን አዝማራ የሚያጠፋና የሚያሰቃይ የ7 ዓመት ድርቅ ይሆናል። ንጉሱ ጎበዝ ቢሆን ወይም ደግሞ ጥበበኛ ቢሆን ግን የ7 ዓመቱን አዝማራ እንደ አስራት እያረገ እየተቀበለ ሰብስቦ ቆይቶ ሰው እንዳያባክን ማለት ነው። አሁን በዚህ ዘመን በዚህ ወራት ወደዚህ ወደ ሰሜኑ ክፍል ብዙ አዝማራ ተገንቷል። በዚህ ባለፈው መከር ማለት ነው። ያንን አዝማራ ግን ለ2 ዓመት ለ3 ዓመት የሚሆነውን አዝማራ ግን በዚህ ባለፈው የቅበላ ወራት ብናርጋው አባክነውታል ሰዎች። ለሚቀጥለው ዓመት አናውቅም የሚሆነውን ማለት ነው። ለምን እንትን አደረጉ እያልኩ አይደል፣ ለተስካሩም ለሰርጉም ለምኑም በቃ በጣም ትልልቅ ወጪዎች እያወጡ አድርገውታል ማለት ነው። ባከኗል። ለቀጣይ ዓመት እንግዲህ እግዚአብሔር በቸርነቱ በምህረቱ ዝናቡን አዝንቦ አዝማራውን እንደገና እንዲጎመራ ካላደረገው የሆነ ነገር ቢፈጠር ባክኗል። ልክ ዮሴፍ ያንን ነገር በአዝማራው ጊዜ እንዳያባክኑ ለድርቁ ዘመን እንዲሆናቸው ብሎ ሰብሰብ እንዲያደርግ ንጉሱን መክሮታል። ንጉሱ ደግሞ ይሄን ነገር ማድረግ የሚችለው እንዳንተ ያለ ያመነ ጀግና ስለሆነ አንተ ለዚህ ነገር ተመርጠሃል ብሎ ግምጃ ቤት ወይም ደግሞ የንብረት ክፍል አድርጎታል፣ አንግሶታል። በግብጽ በእምነት የፈታው ህልም ነው። ዮሴፍ ህልሙን በእምነት ነበር የሚፈታው ማለት ነው። ከአባቱ ከያዕቆብ ቤት እያለ ጀምሮ ህልም ያይ ነበር። ህልሙን ደግሞ በእምነት ይፈታው ነበር። ወንድሞቹ ግን በዚህ ይቀኑበት ነበር። ስለዚህ ህልም በእምነት ይፈታል ስላችሁ ዝም ብዬ አይደለም። ዮሴፍ ነዶ እያጨዱ የስንዴ ነዶ እያጨዱ ከወንድሞቹ ከአባቱ ጋር አይቷል ህልም። ያኔ ስንዴ ነዶ ደግሞ የነሱ የስንዴ ነዶ ያጨዱት የጨበጡት ጭብጥ ለዮሴፍ የስንዴ ጭብጥ እየሄደ ሲሰግድ አይቷል። ይሄንን ለአባቱ ወንድሞቹ ካሉበት መሃል አባቱ ተናግሯል። አባትየው ተቆጣ። ለምንድነው ይሄን ህልም የምታየው ብሎ ተቆጥቶ ግን ዝም አላለው። አለማ እኔና ወንድሞቼ ላንተ ልንገዛ ነው፣ አንተ የኛ ገዥ ልትሆን ነው አለው። አያችሁ፣ ያዕቆብ በእምነት ፈታው። ያንን ዮሴፍ አይቶታል። በንጽህና በቅድስና የተመረጠ እናቱ ማዕፀን የተመረጠ ልጅ ስለሆነ አይቶታል። አባትየው ደግሞ በእምነት ፈትቶታል። አልቀረም፣ ያ ነገር አልቀረም። ምን ሆነ? ዮሴፍ ከብዙ እንግልት በኋላ
ከብዙ መከራ በኋላ ነግሷል። ያውም በባዕድ ሀገር ነግሷል። ስለዚህ ለወንድሞችስ ምን ሆኗል? ገዥ ሆኗል። እነሱ እንዳሰቃዩት ባያሰቃያቸው፣ እነሱ እንዳንገላቱት ባያንገላታቸው፣ እነሱ እንደደበደቡት ባይደበድባቸው፣ እነሱ እንደሸጡት ባይሸጣቸው፣ ለወንድሞቹና ለአባቱ ግን ገዥ ሆኗል። ለባዕዱና ለዘመዱ ገዥ ሆኗል። ስለዚህ ህልም በእምነት ይፈታል። ቀጥሎም በእስር ቤት ውስጥ ላሉ እስረኞች ጓደኞቹ ህልማቸውን በእምነት ፈትቶላቸዋል። አንተ ትሞታለህ፣ አንተ ትፈታለህ፣ ወደ ስራ ትመለሳለህ ብሎ ፈትቶላቸዋል። በእምነት ማለት ነው። ስለዚህ ህልም በእምነት ይፈታል። አሁንም ህልም በእምነት ይፈታል። ይሄን ያልኩበት አንዱ ኃጢአተኛም ቢሆን ያላመነም ቢሆን ህልም ያያል። ህልሙን በእምነት ከፈታው ንስሐ ይገባል። ህልሙን በእምነት ከፈታው ምን አለበት ካለ ግን ያው ይጎዳል ማለት ነው። የጴንጤናው የጲላጦስ ሚስት ባሏን ሳይቀር ህልሟን በእምነት ፈትታ ባሏን አድነዋለች። ከዘላለም ገሃነመ እሳት ከመግባት ከዘላለም ሲኦል ከመግባት አድነዋለች። ጸሐፍት ፈሪሳውያን አይሁዳውያን በጌታችን በኢየሱስ ክርስቶስ ላይ እየተባበሩ ሲገርፉት፣ ሲያሰቃዩት፣ ሲያንገላቱት ህልም አይታ ነበረች። ያነውም ህልም ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሰራዊተ መላእክት አጅበውት በሰራዊተ መላእክት እየተመሰገነ ቅዱስ ቅዱስ እየተባለ እየተመሰገነ፣ አሸናፊ እግዚአብሔር እየተባለ እየተመሰገነ፣ መሐሪ እግዚአብሔር እየተባለ እየተመሰገነ፣ መጋቢ እግዚአብሔር እየተባለ እየተመሰገነ፣ አዳኝ እግዚአብሔር እየተባለ እየተመሰገነ፣ ይቅር ባይ እግዚአብሔር እየተባለ እየተመሰገነ፣ ኮናኝም አጽዳቂም ሰባሪም ጠጋኝም ሰጭም ነሽም እየተባለ እየተመሰገነ፣ የእሱ አባል ግን በሰራው ስራ በሳት ዛንጅር ታስሮ በሳት አለንጋ እየተገረፈ አየች። በምን? በህልሟ። ያንን ህልም ማታ ለባሏ ነገረችው። ጌታችን ኢየሱስ ክርስቶስ እየተሰቃየ ነው። ከዚህ ደም ነፃ ሁን፣ ከዚህ ደም ውጣ፣ ከዚህ ሰው መከራ እንዳትተባበር፣ በዚህ ሰው ላይ አጓጉል ፍርድ እንዳትፈርድ፣ ያላየኸውን ያልሰማኸውን እንዳትፈርድ አለችው። ዛሬስ እኔና እናንተ ያላየነውን እየፈረድን አይደለምን? ባላየነው እየፈረድን አይደለም? ሰዎች ምን እያደረግናቸው ነው? የሚዲያ ዘመቻ እየዘመተንባቸው፣ ባላየነው እየፈረድንባቸው፣ እያጣወርንባቸው፣ የሚያሳስሩ አሉ፣ ሰው የሚያስገድሉ አሉ፣ ሰው የሚያዘርፉ አሉ። የሐሰት ምስክሮች ነው ማለት ነው። ኃጢአተኞች ጋራ ብዙ ናቸው ብለህ አለ መጽሐፈ ሲራክ፣ ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር። ያን ጊዜ ብዛታቸው ከንቱ ይሆናል። ያን ጊዜ በዛ በፍርድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በሚመጣበት ቀን ያ ብዛታቸው ከንቱ ይሆናል። እውነቱ በሚገለጽ ሰዓት ያ ብዛታቸው ከንቱ ይሆናልና ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር ብሏልና ብዙ ናቸው ብለህ ከነሱ ጋር አትተባበር አለችው። አሁን ኃጢአተኞች ብዙ ናቸው ተብሎ ከኃጢአተኞች ጋር ተባብሮ ጻድቁን የሚያጠፉ ሰዎች አሉ። ያጠፉ ሰዎች በጻድቁም ይዘምቱ አሉ።
በእውነተኛው ሰው የሚዘምቱ አሉ። ከዚህ ከንቱ ነገር እንድንቆጠብ አደራ እላለሁ። የጴንጤናው ጲላጦስ ሚስት ባሏን አስጠነቀቀችው። በነገው ጌታችን ኢየሱስ ክርስቶስ ሊገረፍ ሊሰቀል፣ ዓርብ ቀን ሊገረፍ ሊሰቀል ሐሙስ ማታ አስጠነቀቀችው። ህልም አይቻለሁ ብላ ፍቹን ደግሞ ነገረችው። ከዚህ ኃጢአት ከተባበርክ በሳት ዛንጅር ታስረህ አንተ ወደ ገሃነመ እሳት ትጣላለህ። እሱ ግን የዓለም ፈጣሪ ነው። የዓለም ፈጣሪ ነው። የዓለም መድኃኒት ሆኖ መጥቷል። ዓለምን ሊያድን መጥቷል። የዓለም መድኃኒት ሆኖ መጥቷል። ንጹህ ሰው ነው። የበደለው በደል የሰራው ኃጢአት የለም። ማንንም አልገፋም። ስለዚህ ይህ የዓለም ፈጣሪ ነው። ይህ የዓለም መድኃኒት ነው። ይህ የዓለም መጋቢ ነው። ተው አላቸው። በነገው ፈሪሳውያን ተሰባስበው አይሁዳውያን ተሰባስበው ጌታችንን መከራ ሲያጸኑበት አልገደልከው፣ አላስወገድከው፣ ስቀለው፣ ግደለው፣ አስወግደው ሲሉ እኔ ከደሙ ንጹህ ነኝ ብሎ የሚስቱን ራእይ የሚስቱን ህልም ትዝ ብሎት እኔ ከደሙ ንጹህ ነኝ ብሎ እጁን ታጠበ። ዛሬ በቅዳሴው ሰዓት ካህኑ የተጣላችሁ ሳትታረቁ፣ የቀማችሁ ሳትመልሱ፣ የበደላችሁ ሳትክሱ፣ ይቅር ሳትባባሉ ስጋውን ደሙን ብትቀበሉ ስጋው እሳት ሆኖ ይበላችኋል፣ ደሙ ባህር ሆኖ ያሰጥማችኋል። ስለዚህ የተጣላችሁ ታርቃችሁ፣ የቀማችሁ መልሳችሁ፣ የበደላችሁ ክሳችሁ ይቅር ተባብላችሁ ስጋውን ደሙን ብትቀበሉ ስጋው ሕይወት ደሙ ስሬት ይሆናችኋል። ይሄን ባታደርጉ ግን ስጋው እሳት ሆኖ ይበላችኋል፣ ደሙ ባህር ሆኖ ያሰጥማችኋልና እኔ ግን ከዚህ ከደሙ ንጹህ ነኝ ብሎ ካህኑ ይታጠባል። ሰራየው ካህን እጁን ይታጠባል። ያ የጲላጦስ ምሳሌ ነው። ጲላጦስ የተናገረው አባባል ስለሆነ ይኸውም ጲላጦስ ሊያደርገው የቻለው የሚስቱ ህልም ነው። በእምነት ነው የፈታቸው። አያችሁ። ስለዚህ በእምነት ህልም በእምነት ይፈታል። ህልም በእምነት እንደሚፈታ በጣም ብዙ አይተናል። በጣም ብዙ ነገሮች አይተናል። ለአረማውያን ላላውያንም ህልሙ ይታያል። ያን ህልም አይተው በእምነት ይሄማ የእግዚአብሔር መሆን አለበት ብለው ከተመለሱ እግዚአብሔር ይቀበላቸዋል፣ ያድናቸዋል። ካልተመለሱ ግን ያን ህልም